አይደለም ይሄ ጫሙ ከስብ ሽቶ አይሆን የሱ መኪና ማን ነው አልቆ ገብቶ አይደለም ይሄ ጫሙ ከስብ ረሙ ብሩኬን ስቄት ታርጎ ጨጓራ በሽታ ሲይዞታል። ሃይሚዬ ይሄንን በቀል ካንቺ ነው የምንጠብቀው። ካንቺ በመጀመሪያው በማዘር ሼማ ሲጄ ባረግ ይሻላል ብዬ ነው። አሪፍ ነው። እኛ እንኳን ከዚህ ፊት ጓደኛሞች ግን ማዘር ላግኝታ ታጠቅ በቃ ብሩኬ እናቱ ደካማ ጎን ስለታወቀ በቃ እየተነሳችሁ ፊት ስላላችሁ ረሙ አይደለ እና ያው ቡራም ከእናቱ ጋር የሚሰራው ማይ እና ማዘር በጣም ወዳት ሳሊ ዘሩ ሁለታችሁም ተወዳላችሁ። ቡቡዬ ግን አባቱን አያውቀውም። ምክንያቱም ያው ይሻላል ሲመቸን ደግሞ ነኝ እኮ ማሚ አዎ እንግዲህ ምን ይባላል አለ ምትለው በጣም ነበር ያሳቀችን በሰዓቱ ጋሽዬ ሲናገራተኛ ማለት ነው። ዛሬም ይሄው ብሩክ የአባቱን እንግዲህ ለሌላ እናቶች አደንቃለሁ እያለ ነው። የኔ ማዘር ማለት ነው ከሃይሚ አባት ጋር ተገናኝተን ከጋሽዬ ጋር ልቁጭ ስንል ጋሽዬ ሰማችሁ እንግዲህ ብሩክ የሚለውን እየሰማችሁ አርናቂ የሃይሚ ፋዘር ሃይሚና በጣም የሚገርም ቆይታ ነበራቸው። እንግዲህ እንደምታዩቸው የትላልቅ ሰዎችን ሴቭ ማድረግ ጥሩ ነው ብሩክ ማለት ነው። እንግዲህ የረሙ እናት ከብሩኬ ጋር በጣም በቃ እንዴት ነው ትዕግስቱን ያስጨርሱት። በስመ አብ ብሩኬ ሲናደድ ግን ፊቱን አያችሁት? እንዴት ፊቱ በቃ የሆነ ነገር ነው የሚሆነው። በኢየሱስ ይህን እንዴትህ ነው አንተ ጨጓራ በሽታ የሚያስይዝህ ማለት ነው። ረሙ ቸኮሌት ብድሩን ቻለው ብድሩን ቻለው። ቅመሟ ባልሽ የባልሽን ማጥቃት ካልመለሽ እሱ ወንድ ለወንድ ያኔ ጥሩ አይደለም። ወንድ ለወንድ ግን የባልሽን ጥቃት ሃይሚ እንድትመልሽ መቼስ ማሚን ተበቀሏት ብለን አንልም። እንግዲህ ማሚ ታዛ ነው እና የሚገርም ደስ የሚል ጊዜ አሳልፈዋል። በነገራችን ላይ ማለት ነው የእናትነት ትላላችሁ ቻሌንጅ ተሰጣችኋል ቤተሰቦች እንደምታዩት ማለት ነው። ምክንያቱም ያው የኛ የጨረቃ ፋሚሊዎች በሄዱበት በቃ ሰብስክራይብ ነው እና ሰላም ጤና ይስጥልን። እንዴት ናችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ትላንትና እንግዲህ ብሩክ አልመጣም ብዬ እኔ መጀመሪያ የሃይሚና የሄኖክን ቪዲዮ ሰርቼ ነበር። ከሰራሁ በኋላ ደግሞ ያው ዞር ስንል ከነረሙ ቤት አገኘሁት። ቤተሰቦችም ጽፋችሁልኝ ነበረ የነበረውን ቪዲዮ በጣም ደስ የሚል ቆይታ ነበረ። ነገር ግን ብሩኬ በጣም በቃ ተናዷል። በቃ እናዶታል ረሙ ማለት ነውና ሃይሚሻዬ ይሄንን አደራ ካንቺ ነው የምጠብቀው። ይሄ ፕራንክ አይዲያ ጠሮብኛል፣ ፕራንክ አልችልም ምናምን። እኔ አልሰማሽም ሃይሚ፣ አንቺ ፕራንክ ካልቻልሽማ በቃ ዘሩ ቀለጠ እንዴ። እናንተ ቤተሰቦች አግዟት አላችሁ፣ ጥሩ ቤተሰቦች። ትናንትና ደግሞ ሃይሚዬ የኔ ፍቅር ብላችሁ ኦ ማይ ጋድ ጣት አስቀሰራችሁባት። እኔ ሴት ልጅ ነኝ እንዴ ምን ይታወቃል? ሴት ልጅ ሴት ብትሆኝ ታዲያ ወንድምሽ አለ፣ ልጅሽ አለ፣ ስንት ሰው ስንት ነገር እኮ አለ ቤተሰብ። የኔ ፍቅር ስትል በጣቷ ጥቁም አላደረገችም ትናንትና ላይቭ ላይ ጋይስ። ባይዘው አድናቂዎቻቸው ያው የመወደዳቸውን ፍቅር ነው የገለጹት። በነገራችን ላይ ደስ የሚል ቆይታ ነበረ። በዚህ አጋጣሚ በወጣ የተካ በጣም ኬኩ ያምራል። በጣም በቃ መልእክታችሁ፣ ግጥማችሁ በጣም ደስ ይል ነበር። ያው ብዙ ሰው ዩቱብ ላይ ጭኖታል፣ ግን እኔ ይከፋቸዋል። ምክንያቱም እዛ ውስጥ እኔንም የተሳደበልን ሊኖር ስለሚችል፣ እኔን የማይፈልግ ሰው ሊኖር ስለሚችል ያ ገንዘባቸው የነሱ ገንዘብ ስለሆነ እኔ አልቀረጽኩም አልጫንኩባቸውም እንጂ እስከ መጨረሻ ድረስ ተከታትያችኋለሁ። በጣም ደስ የሚል ቆይታ ነበረ። እንዲሁም ሁለቱን ልጆች አምጦ እየተባሉ ጥንቸሎችን እያሳዩ እንዲሁም ደግሞ ብቻ በጣም ደስ ይል ነበረ። በቃ ይሆናል አይደል? ግን ብሩኬና ሃይሚ ላይቭ ላይ ሲገቡ መቀመጫ ብቻ ነው ያልተመቻቸው ባይዘወይ ማለት ነው። ምክንያቱም ቲክቶክ በእንትን ሁለት ሰው አያሳይም ራቅ ካላለ በስተቀር ማለት ነው። እና አንድ ከኋላው ረዘም ያለ ወንበር አምጥታችሁ አንዳችሁ ከፊት አጠር ባለ ወንበር ለመቀመጥ መሞከር አለባችሁ፣ ብዙ ጊዜ ስትጨናነቁ ስለማይ ማለት ነው። ከዛ ውጪ ደስ የሚል ቆይታ ነበረ። እህቶቻችን በወጣ የተካ እውነት ለመናገር ያው ይደርሳችኋል ብዬ ተስፋ አደርጋለሁ። ፎቶቸው ምናምን አላረኩም፣ ምክንያቱም እዛ ውስጥ የሚደብረው ሰው ሊኖር ስለሚችል አላረኩም። ምክንያቱም ከእኔም የተጣላ እኔን የሚያደንቀኝ ሊኖር ስለሚችል እኔ ችግር የለብኝም። ግን የእነሱ ዝግጅታቸውን አልነካውም። ግን በጣም ደስ ብሎኛል። ለሃይሚና ለብሩኬ ደስታ እንደዛ ስለሆናችሁ ደስ ብሎኛል። ሃይሚና ብሩኬም በደስታ ነው ያሳለፉት። እንግዲህ ማታ ትናንትና
በቪዲዮ ባይመጡም ማታ በላይቭ መጥተው እንግዲህ ያው ብዙዎቻችሁን ዘና ፈታ አድርገዋችሁ ነበር። እንዲሁም ደግሞ ያው ረሙ ጋር እንዳያችሁት እንግዲህ በብሩኬ በደካማ ጎኑ እናቴ ጫማ አውልቂ አታውልቂ ባይ ዘ ዌይ የረሙ እናት ራሱ በደንብ ነው የሰራችው በደንብ ማለት ነው። እና ሁልጊዜ የሚሆን አለ አይደል ፕራንክ ላይ የሚያሳየው ነገር ብሩክ ፊቱ ላይ ያንን ነገር ነው ያሳየው። የሆነ በቃ ሲናደድ ብሩኬ ሲናደድ እምባው ወደ ውስጡ ነው የሚፈሰው። ይሄ ነገር በጣም ይጎዳዋል፣ ለበሽታ ያደርገዋል። አንዳንዴ እምባችሁ ፈንቅሎ እኔ በፕራንክም ሆነ በምንም ደረጃ የብሩክን እምባ ማየት አልፈልግም። እንጃ ፈጣሪ እንዳያሳየኝ እስካሁን ድረስ አላየውም። አሁንም እንዳያሳየኝ ፈጣሪ የምሬን ነው የምላቸው። እና የሆነ በቃ ወደ ውስጡ ነው የሚያለቅሰው፣ ወደ ውስጡ ዋጥ ነው የሚያደርገው። እና ፈጣሪ ይጠብቅህ ነገም ተነገ ወዲያም። ረሙ ግን በደካማ ጎኑ ገብተህ እንደዚህ ስታደርገው ግን ሼም አይዝህ። በቃ አንተ በቃ ሼም አይዝማ። የሆነ ሰዓት ላይ ከነ ዳኒ ጋር ሃይሚና ዳኒ ገጥሞ 200,000 ይከበር ምናምን የተባለ ሰዓት የዛ ሰዓት እዚህ ቦታ ላይ ከማለት ብሩኬን ጥለሽ መምጣት አልነበረብሽም፣ ብሩክ ለምን አልመጣም ብሎ ሲናገር ነበረ። አይታችሁት ከሆነ ጸቡ ላይ ማለት ነው። እና ሶሲን ጠርቷት ድብልቅልቅ ወጥቶ ነበር በዛን ሰዓት ማለት ነው። እና የዛን ሰዓት ላይ በጣም አርቢ እያሉ እውነት እንትን ይሉት ነበረ፣ ጀግና ይሉት ነበር። እና አረሱም እናንተ የእናንተን ሜሽን በደንብ ነው የሚያዩት ባይዘወይ ማለት ነው። እያንዳንዷ ነገር አሁን የሆነ ነገር ሲባል ብሩክ ያቅሽ የሆነ ነገር ሲባል ሃይሚ አታቅሽ ትላላችሁ። እያንዳንዳችሁ መፋሶስ ሳይቀር ይታወቃል ባይዘወይ ሚዲያ ላይ ስትሆኑ። ምክንያቱም አንዱን የአንዱን ነገር ሼር ያደርጋል፣ እንትን ያደርጋል፣ ሜሽን ያደርጋል። እውነት የማትታወቁ እየመሰላችሁ ብዙዎቻችሁ አሁን እኮ እናንተ አያውቃችሁ እንደዚህ ስም ታጠፋላችሁ። ግን ስም አታጥፉ፣ ስም አታጥፉ። የምሬ ነው የምላችሁ። እና በጣም ደስ የሚል ቆይታ ነው ትናንትና ያየሁት። ግን ብሩክ ያው በደካማ ጎኑ ስለገባህበት ረሙ እንዳልከው በእነሱ አካውንት ምርጥ እራት ወይም ደግሞ ምሳ እንጠብቃለን። ባይዘወይ ቤተሰቦች ብሩክን እንዳታሳፍሩት። በደንብ ሰብስክራይብ አድርጋችሁ 70 ወይም 80 ማስገባት አለብን። እህቶቹ አደራ በቃ እናኮረዋለን። ይሄንን ሽልማት ማግኘት አለበት። በጣም በቃ የተናደደበት ፕራንክ ነው። እና ሰብስክራይብ ያደረጋችሁ ረሙን እንግዲህ ያው ለብሩኬ ስትሉም ሳይሆን ረሙ ቸኮሌት እንግዲህ እንደምታውቁት ነው ከነ ሩታ ጋር ቤተሰብ ነበር። ከነ አብርሽ ጋር ብዙ ስራዎችን ይሰራል። እና ያው ከእናቱ ጋር ነው የሚሰራው። እንግዲህ ያው ስለ እሱ አባት የምናውቀው ነገር የለም። የብሩክን አባት ግን በፊት ለፊት ነው የምናውቀው። አባቱን አያውቅም፣ እናቱን ነው የሚያውቀው። ሰው ያው ከፈጣሪ የመጣ ነው። እና እናቱን ባይወድ ነው የሚገርመው። እና ይሄን ይመስላል የኛ ውድ ቤተሰቦች። ሌላው ነገር ደግሞ አሁን እዚህ ጋር ዛሬ የመጣሁበት ጉዳይ አንድና አንድ ነገር ቡታጅራ ላይ አብርሃም በጣም በበጎ ስራ እየታየ ነው። እንግዲህ ትናንትና ካየሁት ቪዲዮ ትንሽ ቆንጥሻ አምጥቼላችኋለሁ። ሁላችሁም እንደው ማኩራት አለባችሁ። አንዳንዴ እውነት እኛ እንትን ሙሉ ጤነኞች ሆነን ራሳችንን በቃ እናማርራለን። አጣን፣ ተራብን፣ በቃ አለበትንም አልዘነጥንም እንላለን። ነገር ግን ስንት ደግሞ ከኛ ይባሳል። እዚህ ጋር ቆይ ላስገባላችሁና እያያችሁ ላወራችሁና እናንተም ደግሞ እንደው በፈጠራችሁ እንደው እንጃ እንተባበረው ይሄንን ልጅ ማለት ልጁ ይሄን ይመስላል እንደምታዩት እንግዲህ ለስድስት ዓመት የመኪና ድራይቨር ነበረ። አሁን ደግሞ ልጆችም አሉት። ግን ምንም ሰርቶ ማብላት ማጠጣት ባለመቻሉ እንግዲህ ባለቤቱ ጥላታለች። አብርሽ እንግዲህ ትልቅ አስተዋጽኦ እያደረገለት ያለው ቻናል ከፍቶ ሰጥቶታል። ወደ 4,000 ገብቷል። ፋሚሊዎችም ቻናል ላይ እየሰራ ጤነኛ ሆነ መስመሩ ከገባ አይከብድምሽን እና እኔ ደግሞ መስመሩን ለማስያዝ ወደ አንተ ወጥቶት ማለት ነው። ስለዚህ የዩቲዩብ ቻናል ከፍቼላለሁ። በዚህ ቪዲዮ ድክመቱን አስቡት። የልብ ድክመት እንዴት እንደሆነ በጣም ነው የሚያስጠላው። እና እግዚአብሔር ሙሉ ጤናችንን ለሰጠን ክብሩ ይስፋ ለመድኃኒዓለም። እንደዚህ ጤና የሚያጣ ሰው አለ። ብናበረታታው በጣም ደስ ይለኛል። እኔ ቪዲዮውን እያየሁት አልተራበም አልተጠማም ብለን እናስባለን። ግን ይህ ልጅ
በሙሉ ጤነኝነት ሆኖ የፈለገውን ስራ ባለመስራቱ ወንድ ልጅ በዚህ እድሜ ላይ ሆኖ የሆነ ነገሩ ጎሎ እንደዚህ ሲታሰር ስሜቱ በጣም ከባድ ነው። በጣም ማለት ነው ከምነግራችሁ በላይ እግዚአብሔርን እና የኔ ውድ እህቶች የኔ እንቁ የሆናችሁ እህቶች የምትወዱኝ አላችሁ፣ ብዙ አላችሁ፣ የላችሁም አለም በጣም አላችሁ። ሀይሚና ብሩኬን ብላችሁ ግዴታን ሳይሆን እኔንም ብላችሁ የምትከታተሉኝ ሰዎች ስላላችሁ በጣም አድርጌ ነው የማመሰግነው። ስለዚህ ይህንንም ልጅ በእኔ ስም ሰብስክራይብ ብታደርጉልኝ በጣም ደስ ይለኛል። እንዲሁም በሀይሚና በብሩኬ ስምም ሰብስክራይብ ብታደርጉልኝ በጣም ደስ ይለኛል። ኮመንት ስር ሊንኩን አስቀምጣለሁ። ሁላችሁም ሰብስክራይብ ማድረጋችሁን ለማወቅ ላይክ እያደረጋችሁ ኮመንት ስር ማስቀምጠውን ብታስደስቱ በጣም ደስ ይለኛል። ምክንያቱም መበረታታት ያለበት ልጅ ስለሆነ ለሰው ልጅ በአሁኑ ሰዓት ገንዘብ ቆጥሮ ከመስጠት ይህንን ነገር ስራ እንደዚህ በርታ የሚል ሰው በቃ እንዴት እኔ ከአብርሽ የምወድለት ነገር ይሄ ብቻ ነው። ከአብርሽ በጣም የምወደው ነገር በህይወቴ ከውታጅራ እኔ የሆነ በቃ ይሄ ብቻ ነው የምወድለት። የሆነ ነገር ሰው መርዳት ሲፈልግ ገንዘብ የሚሰጠው ምናምን እሱ ከካሜራ ጀርባ ነው፣ ካሜራ ላይ አያወጣም ሲጀመር። ግን እንደዚህ በቃ ስሩ የሚለው ትንሱን ታውቃላችሁ፣ አላዛር ጋር የምትሰራውን በምን አይነት መልክ አስጀምሮ ዛሬ ላይ እንደዚህ አብባ ልትታይ ካላዛር ጋር ያያችኋት በነ አብርሽና በነ ሩታ ነው። አስባችሁታል? ስለዚህ እኔ ከአብርሽ የምወድለት ነገር ይሄ ብቻ ነው። ስለዚህ ይህንንም ልጅ እንደምታኮሩት ተስፋ አደርጋለሁ። ሰብስክራይብ እንድታደርጉት አመሰግናለሁ። ቤተሰብ መልካም ቀን፣ ወዳችኋለሁ። ሰርተ የምትለወጥ አይነት ሰው ስለሆንክ ነው ይህንን የዩቱብ ቻናል የከፈትኩልህ ማለት ነው። እና በዚህ ዩቱብ ቻናል እየሰራ ነገ ከነገ ወዲያ ራስህን ለውጠ የጠፋችዋን ሚስት እንደምትመጣ እርግጠኛ ነኝ። ልጅህም አንተም ብሎ እንደሚመጣ እርግጠኛ ነኝ። ሴት ነች ወንድ ነው? ወንድ ልጅ ነው ያለ። እኔም ወንድ ልጅ ወድጄ ያለሁኝ እና እንኳን አብሮ ደስ አለን። እና ይህ ዩቱብ ቻናል ላይ እየሰራ ባይዘዌ አንድ መስመር ውስጥ ከገባ አይከብድም። እሺ። እና እኔ ደግሞ መስመሩን ለማስያዝ ነው ወደ አንድ የመጣሁት ማለት ነው። ስለዚህ ይህ ዩቱብ ቻናል ከፍቼ ላለሁኝ በዚህ ቪዲዮ